ዳጣ ባላለሁ ያንተ ልጅ ነኝ። ምን ያንተ ምን? ኪዳነ ምህረት በር ላይ የጣልከኝ ልጅ ነኝ። ምን ደረጀ ጌታውን አይደለ አንተ? ጨካኝ ነህ። የፈጣሪ አለ። የት መቼ? እናቴ እዚህ ቤት ውስጥ ነው ያለችው። ስለምን እናት ነው የምታወሪው? እናቴ እዚህ ቤት ውስጥ ነው ያለችው። እዚህ ቤት ውስጥ ምንም እናት የለሽም። አልፈልግም። እናቴ ነው የምፈልግ። ሞገስ እንዳትነካኝ። እዚህ ቤት ውስጥ ምንም እናት የለሽም አንቺ። ሰርበልልኝ ያስገባኝ። ይኸውልሽ ነገ አብረን እንሄድና ልብስ ትቀይሪያለሽ። ቀሚስ ምናምን ልታለብሰኝ ነው? ከሰውነትሽ ጋር የሚሄድ ነገር እንገዛለን። ቀሚስም ከሆነ ማለት ነው። ለመሆኑ ቀሚስ ለብሰሽ ታውቂያለሽ? ኧረ እኔ ቀሚስ ምናምን ለብሼ አላውቅም። የሆነ ብለብስ ግን ደስ ይለኛል። በቃ ከሰውነትሽ ጋር የሚሄደውን እንገዛለን። ከረባት ማሰራችንም እንጂ ብችል አስረልክ ነበር። እሱንም ቢሆን አስተምርሻለሁ። እኔ የምለው ዳጣ ከልጆቹ ጋር የተግባባሽ ነው? ኪድዬ ወርቅ የሆኑ እህቶች ናቸው ያሉት። በተለይ ውሃ የበረሃ ውሃ በላት። ካፍሽ እንዲህ አይነት ነገር እንዲወጣ አልፈልግም። አባዬ እህቴ እያልሽ እንድታይ አልፈልግም። እሺ በቃ ዳጣ ከስንት ፍለጋ በኋላ ቤተሰቦቿን ማግኘት ችላለች። በመጀመሪያ አባትም እንዳዩት ነበረ። በእርግጥ በጣም ሰውነታቸው እንደነገራቸውና ዳጣ ልጃቸው እንደሆነች የሚሰማቸው ስሜት እንዳለ ሆኖ በምርመራ ማረጋገጥ እንዳለባቸው ዳጣን አስጠንቅቀዋታል። ታዲያ ከቤተሰብ ጋር እንዴት መኖር እንዳለባትም በደንብ አስጠንቅቀው መክረዋታል። ማለትም አሁን ትክክለኛ ልጃቸው ዳጣ እንደሆነች ለባለቤታቸው የሚያሳውቁ ከሆነ ምናልባትም ትዳራቸው አደጋ ላይ ሊወድቅ ስለሚችል ይህንን ነገር ሚስጥራዊ አድርጋ መያዝ እንዳለባትና ከልጆቹ ጋራም በስነ ስርዓት ተግባብታ መኖር እንዳለባትም በአባቷ በኩል ማስጠንቀቂያ አድርሰውባታል። ሆኖም ልጆቹ አንደኛዋ ዳጣን ገና እንዳየቻት ነበረ በጣም የወደደቻት። እስኪ ነይ እንተቃቀፍ፣ በጣም ደስ የምትዩ በማለትም ደስ የሚል ፍቅር ሰጥታታለች። በሌላኛው በኩል የቤተሰባቸው አባል የሆነው ዳጣ አባት ጓደኛ ልጅ ሆኖ እዛ ቤት የቤተሰባቸው አካል ሆኖ መኖር የጀመረው አቤልም እንዲሁ ዳጣን ወዷታል። ታዲያ በዚህ በቅናት እየተንጨረጨረች ያለችው የመጀመሪያ ልጃቸው ገና ዳጣ ስትመጣ በክፉ ዓይን መመልከቷን ቀጥላበታለች። ሰራተኛዋ ከዳጣ ጋር ጥሩም እየተግባቡ ይመስላሉ። የቤታቸው ሕግና ስነ ስርዓትስ ምንድን ነው የሚለውንም አንድ ባንድ ለዳጣ ስታስረዳት ነበር። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ እውነትም ህልሟ ተፈቷል። ዛሬ ላይ አባቷን ማግኘት ችላለች። እንዳገኘችውም በጣም በከፍተኛ ሁኔታ ነበር የተቆጣችው። እንዴት ጨክነህ አውጥተህ ጣልከኝ? ልጅህ አይደለሁም እንዴ? ለምን ይህን ያልጨከንክብኝ? በማለትም እየወቀሰችና በጣም ተናዳ በጩኸት ነበር ስትናገር የነበረው። ሆኖም አባት እንዴት ሊሆን ይችላል በማለትም ጠይቀዋል። ወደ ኋላ መለስ ብላም ኪዳነ ምህረት ቤተ ክርስቲያን አካባቢ እንደ ጣሏትም ልታስታውሳቸው ሞክራለች። ይህኔ አባትም የፈጣሪ ያለች በማለት በጣም ተደናግጠዋል። ምክንያቱም የታሪክ ግጥምጥሞች ሊሆን ይችላል የሚል ጥርጣሬ ቢኖራቸውም ዳጣ ግን በትክክልም አባቷን ትመስላለች። አባትም ዳጣን እንዳዩት ድንጋጤ ውስጥ ገብተዋል። ሆኖም እየተንደረደረች እናቷን ለማግኘት ወደ ቤት ስትገባ ግን ያልጠበቀችው ክስተት አጋጥሟታል። ማለትም የቤተሰባቸው አባል ሆነው ከሚኖሩ ቤተሰቦች መካከል በተለይ እናት ደግሞ እብድ መጣችብኝ ከቤት የማስወጡልኝ በማለት ዳጣን በጥሩ ፊት አልተቀበሏትም ነበረ። ሆኖም ሞገሴ እብድስ አይደለችም፣ ጥያቄ አላት። ለማንኛውም እስኪ ነገሩ ይረጋጋ በማለት እንግዲህ አባትም ተደናግጠው ወደ ውጭ ወደ ሻይ ቤት በማምራትም አንዳንድ ነገሮች እያወሩ ነው። እናት ግን የዳጣ ወደዛ ቤት መከሰት ለምንና እንዴት እንደመጣችም አልተገለጠላቸውም ነበረ። አቤል ገና ባያት ሰዓት ነበረ እንዴት ደስ እንደምትል እያለም በሚናገርበት ሰዓት የሱ አፍቃሪ የሆነችው ትልቋ ልጅ ደግሞ ምኗ ነው ደስ የምትለው ይቺ የጎዳና እብድ የሆነች ልጅ እያለችም ዳጣን ገና እንዳየቻትም ጠልታታለች። በሌላ በኩል አባት አሁን ልቀበልሽ የምችለው
የዲኤንኤ ምርመራ ማረጋገጥ ይኖርብናል፣ ካለበለዚያ ልጄ ብዬ ታሪኩን ለመውሰድ ይቸግረኛል በማለትም ወደፊት እቅዳቸው ዳጣን ማስመርመር እንደሆነም ለሞገሴ ነግረውታል። ሞገሴ በሀሳቡ ተስማምቷል። ዳጣ ጭራሽ እንዴት ትጠራጠረኛለህ በሚል በሙሉ እምነት 100% እርግጠኛ ሆነው እንዲቀበሏቸው እየጠየቀቻቸው ቢሆንም ሞገሴ ግን ይህ ነገር እንደማይሆን ለዳጣ አስረድቷታል። ዳጣም በሀሳባቸው ተስማምታለች። እዛ ቤትም ከቤተሰቡ ጋር በጣም ደስ በሚል ሁኔታ እየተጨዋወተች በተለይ ታናሿ ልጅና ከአቤል ጋር ባላቸው መግባባት ትልቋ ልጅ ግን ለምን ይች ልጅ ከመጣች ወዲህ ይኸው ሰላሜን አጣው እያለችም እየተጨቃጨቀች ነው። በሌላ በኩል እናትም ዳጣን ለምን እዚህ ቤት እንድትኖር ፈቀድክ? ለምን ቤታችን ለቃ አትወጣም? እያሉ በጣም ብዙ ክፉ ነገሮች እየተናገሩ ነው። ሆኖም አባት ከጎዳና ምንም አይነት ዘመድ አዝማድ ስለሌላት እስከዛ ድረስ ከልጆቻችን ጋር ብትቆይ ምን ችግር አለው በማለትም እንግዲህ ነገሩን ሚስጥራዊ አድርገው ይዘው ዳጣን ግን የቤተሰብ አባል ሆና መቀጠል እንዳለባት ሚስታቸውን በምንም ብለው አሳምነዋታል። በሌላ በኩል ሰራተኛዋም የቤታችን ሕግ እትዬ በጣም ቆንጠጥ ያለ ጸባይ ያላት እናም የቤታቸውን ሕግ በደንብ ጠንቅቀሽ ማወቅ ይኖርብሻል በማለትም አንዳንድ የቤቶቻቸውን ሕጎች ልታስጠና ትፈልጋለች። በሌላ በኩል ውሃ በጣም ጥሩ ልጅ እንደሆነችና አብረው ተግባብተው ለመኖርም ቀላል ጸባይ እንዳላትም እየገለጸችላት ነው። በሌላ በኩል ታላቋ ልጅ አቤልን ስለምትወደው የቅናት ስሜት ስለሚሰማት እሷን ግን ጠንቀቅ በያት በማለትም በዳጣ ላይ እንደምትቀናባትም ገልጻላታለች። ሆኖም ከሰራተኛዋ ጋር በዚህ ምክንያት እጅግ በጣም ደስ በሚል ሁኔታ ተግባብተዋል። አቤል ከመኝታ ክፍል ቁጭ ብሎ በዙሪያዎቹ መጽሐፍትን ደርድሮ እያነበበ ነበረ። ታነባለህ፣ በጣም ጎበዝ ነህ፣ ሳላደንቅህ አላልፍም እያለችም አድናቆትን እየቸረችው ነበረ። ታዲያ አንቺስ መጽሐፍ አታነቢም ወይ አልተማርሽም ወይ በማለትም ጠይቋታል። በጣም ትምህርት በዞረበት እንዳልዞረችም ትገልጽለታለች። ሆኖም እናት አባትሽ እንዴት አላስተማሩሽም? ለምን አሁን አትማሪም? እያለም ሲጠይቃት ነበረ። እንግዲህ የትምህርት ነገር ከዚህ በፊትም ምሳሌ ወደ 5ኛ ክፍል ስትመዘገብ ብሩኬ እንድትማር ጠይቋት ነበረ። እንግዲህ ወደ አሁን 3ኛ ክፍል ያቋረጥኩትን ትምህርት ተመልሼ በዚህ እድሜ 3ኛ ክፍል ልቀጥል ትፈልጋለህ? እያለችም ብሩኬን ጠይቀዋለች። እናም የትምህርት ነገር ዳጣ ተስፋ እንደተሟጠጠም ትገልጻለች። ታዲያ ምንም ትምህርት እንዳልተማረችና አንዳንድ ማኑዋል ስታገኝም አልፎ አልፎ እንደምታነብ ማኑዋል ደግሞ የምግብ ማኑዋል እንደሆነም ገልጻለታለች። ሆኖም አሁን የዘመናት ጥያቄ የተፈታላት የመሰላት ዳጣ እጅግ ደስ በሚል ሁኔታ ከውሃ ጋራ በጣም ተግባብተዋል፣ ተዋደዋል። ታዲያ የሁለታቸው መዋደድ ግን በታላቋ ልጅ ፊት በጣም ከፍተኛ የሆነ ጥላቻን እያሳደረባት መጥቷል። እንግዲህ ለእናቷም አቤልን በደንብ ተቀራረቡ፣ ይህን የመሰለ ልጅ አታገኝም እያሉም እናት ከታላቃቸው ልጅ ጋራ ለማፋቀር ጥረት እያደረጉ ነው። እሷ ግን ዳጣ ከመጣች በኋላ ጸባዩ እንደተቀየረበትና ያን ያህል ትኩረት እንዳልሰጣትም ለእናት እየገለጸች ነበረ። ስለ እሷ ምንም ነገር አታስቢ፣ ነገሮችን አመቻቻለሁ ወይም ወደ መጣችበት እንድትመለስ አደርጋለሁ፣ የእሷን ነገር ለእኔ ተይው በማለት እናት በዳጣ ላይ ክፉ ነገር እንዳሰቡም ይታወቅባቸዋል። አባት በሌላ በኩል ዳጣን የቤት ተስማማሽ ወይ? እንዴት ነው ህይወት እያለም እየጠየቃት ነው። እሷም ወደዚህ ቤት ከተቀላቀለች በኋላ የአቤልና የውሃ ፍቅር እንደተመቻትም ትገልጻለች። ለካም እነዚህን የመሳሰሉ እህቶች ነበሩ። ለዘመናት የተራብኩትን ዛሬ ላይ ግን እጅግ ደስ በሚል ሁኔታ እያሳለፍኩ ነው በማለትም ደስታዋን እየገለጸችላቸው ሳለ አባት ግን ሁለተኛ እህቴ፣ እናቴ፣ ወንድሜ እያልሽ እንድታወሪ አልፈቅድልሽም፣ ትዳሬ አደጋ ላይ ይወድቃል በማለትም በሚስጥር ለዳጣ ሲነግሯት ሳለ እናት ግን ታዳምጥ ነበረ። ምን አይነት ሚስጥራዊ ነገር ይዛ ዳጣ ወደዛ ቤት እንደተከሰተችም የተገለጠላቸው ይመስላል። ታዲያ በስከ መጨረሻም ዳጣ አባት በመምጣትም አንተ ልጅ እያሉም ይጠይቁታል። ማለትም አንተ ከሌላ የወለድካት ልጅ አለችህ ማለት ነው እያሉም ብቻ ከባዱን ነገር የሰሙትም ይመስላሉ። የዳጣ እናት ማን ትሆን? እንግዲህ ዳጣ አባቴ ብላ ወደዛ ቤት የሄደችበትና እንዲሁም አባት ሚስጥራዊ አድርገው የያዙበት መረጃ ምናልባትም የዳጣ ወላጅ እናት በሕይወት ያለችም አትመስልም።
ወይም ደግሞ ሰራተኛቸው ሆና እዛ ቤት ተቀጥራ የምትሰራው ምናልባትም የዳጣ እናት ትሆን? እንግዲህ እስካሁን ድረስ ይህንን ፍቅር እንደተጠማችና ጎዳና ላይ ማደጓ በህይወቷ ላይ ብዙ ተጽዕኖ ስላደረሰባት ይቺ ሴት ግን እቅፍ አድርጋ ፍቅርና እንክብካቤ ስትሰጣትም ተመልክተናል። ቤት ውስጥ ያሉት ግን ወይዘሮዋ በፍጹም ዳጣን ፊት እየሰጠቻት አይደለም። ለማንኛውም የዳጣ ሚስጥራዊ የሆነው የቤተሰቦቿ ጥያቄ ይፈታላታል። የዲኤንኤ ምርመራስ ያደርጉ ይሆን? አብረን የምንከታተለው ይሆናል። ሞገሴ ግን በበኩሉ በሚገባ ቃሉን ጠብቆ ዛሬ ላይ የዳጣን ጥያቄም የመለሰ ይመስላል። ለማንኛውም በዛሬው ክፍል ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ዳጣ ክፍል 1 የዛሬውን ይመስላል። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንዲሁም ደግሞ የተሰማችሁን ሀሳብ አስተያየት ስለ ዳጣ ቤተሰቦች መገኘት አለመገኘት ኮሜንት መስጫው ስር እንድታስቀምጡልኝ ስል እዚሁ እሰናበታችኋለሁ። ለዛሬ እዚሁ አበቃው። ለማንኛውም